በየካቲት 2014 ስራ የጀመረው የሀገራዊ ምክክር ኮሚሽን ለ3 ዓመታት ሲሰራ ከቆየ በኋላ በተቀመጠለት የጊዜ ሰሌዳ ማጠናቀቅ ስላልቻለ 1 ዓመት ተጨምሮለታል። የተጨመረለት የ1 ዓመት ጊዜ ሊጠናቀቅም 4 ወራት ብቻ ቀርተውታል። ይህ በእንዲህ እንዳለ 7ኛው ዙር አጠቃላይ ምርጫ በዚሁ በተያዘው 2018 ዓመት ይካሄዳል ተብሎ ይጠበቃል። ሁለቱን ግዙፍ ጉዳዮች ግን ኢትዮጵያ በምትገኝበት ወቅታዊ ሁኔታ አኳያ ማካሄድ ይቻላል ወይ የሚለውን ጥያቄ ቀላል ግምት የማይሰጠው የፖለቲካ ማህበረሰብ ማንሳት ከጀመረ ሰነባብቷል። ጠቅላይ ሚኒስትር አብይ አህመድ ግን ከአንድ ሳምንት በፊት በተካሄደ መደበኛ ስብሰባ ምርጫውም ሀገራዊ ምክክሩም በተያያዘው ዓመት እንደሚካሄዱ መግለጻቸው አይዘነጋም። አዲስ ማለዳም የሁለቱ አጀንዳዎች ዋነኛ ተዋናያን ከሆኑት የፖለቲካ ፓርቲዎች ጋር ቆይታ አድርጋለች። አብረን እንቆይ። በቅርቡ ትብብር ለኢትዮጵያ አንድነት በሚል ቅንጅት መመስረታቸውን ያስታወቁት መኢአድ፣ ኢህአፓ፣ እናት፣ አኤዴፓና አግን ፓርቲዎች አስተያየታቸውን ለአዲስ ማለዳ ከሰጡት መካከል ይገኙበታል። የቅንጅቱ ተቀዳሚ ምክትል ፕሬዝደንትና የውጭ ግንኙነት ኃላፊ አብርሃም ሃይማኖት ከሀገራዊ ምክክር ሲጀምር በቅድሚያ አብዛኞቹ የቅንጅት አባል ፓርቲዎቹ በምክክሩ የተሳተፈን አይደለም፣ በር ላይ ቆመን ያለ ነው በማለት ሀሳባቸውን ይጀምራሉ። ቅድመ ሁኔታዎች አስቀምጠን ከነርሱም ከምክክር ኮሚሽኑ ጋር ተመካክረን ነበር። የመጀመሪያው ፖለቲከኞች፣ እስረኞች፣ ጋዜጠኞች ይፈቱ፣ ጦርነት ይቁም፣ እንዲሁም አስቻይ ሁኔታዎች ይፈጠሩ ከሚል ከሀገራዊ ምክክር ኮሚሽኑ ጋር ተነጋግረን ቅድመ ሁኔታ ማስቀምጠን ነበር። ኢህአፓ፣ እናት፣ መኢአድ በዚሁ ከነርሱ ጋርም ስብሰባ ሁሉ ተቀምጠን ነበር። ሆኖም የተፈታ ነገር የለም በማለት ይቀጥላሉ። እንደ ቅንጅታቸው እምነት ሀገራዊ ምክክሩ በሩጫ የሚከናወን አይደለም። ጊዜ ይፈልጋል። በጣም ጥንቃቄ ይፈልጋል። በብዙ ሀገራት ብዙ ዓመታት ፈጅቷል። በተለይ በኢትዮጵያ ደግሞ መተማመን የለም። እውነተኛ ምክክር እየተካሄደ ነው በሚለው ላይ መተማመን የለም። ብዙ መሳተፍ የሚገባቸው ተሳታፊዎች ያልተሳተፉበትም። ብዙ ፓርቲዎችም ከምክክሩ ራሳቸውን አግልለዋል። ሀሳብ ያላቸው ሰዎችም ታስረዋል። እነርሱ ተፈተው ሀሳባቸውን የሚያካፍሉ በትጥቅ ትግል የሚታገሉ ወገኖችም አጀንዳቸውን የሚያቀርቡበት ሁኔታ ባልተፈጠረበት እንዲሁ በችኮላ በእነዚህ በቀሩት አጭር ጊዜያት ውስጥ ምክክሩ ይጠናቀቃል የሚል እምነት የለንም ባይ ናቸው። ምርጫውን በሚመለከት ደግሞ ለምርጫው ምክክሩ ቢጠናቀቅ ጠቃሚ የሚሆኑባቸው ብዙ ምክንያቶች ኖሩ ይችላሉ። ነገር ግን ምርጫው በራሱ ደግሞ የራሱ ሜዳ የሚፈልግ ነው። ነፃ ሜዳ ይፈልጋል፣ ገለልተኛ ስፍራ ይፈልጋልና እንደ ቅንጅት በሙሉ ዝግጅት ነው ያለ ነው። ጠንካራ ዝግጅት አድርገናል። በቀጣዩ ምርጫ ላይ ለመሳተፍ ጠንካራ ዝግጅት አድርገናል። ነገር ግን አስቻይ ሁኔታዎች እንዲኖሩ ደግሞ ጥረት እያደረግን ያለ ነው። አስቻይ ሁኔታዎች የምንላቸውም ወደፊት የምናቀርብ ይሆናል። በደንብ ጥናት እያካሄድንበት ነው። እንሳተፍ አንሳተፍ የሚለውንም ጥናታችን የሚወስነው ይሆናል። ይሁንና እኛ ዝግጅታችን በበቂ ሁኔታ አድርገናል ቢሉም መደረግ አለባቸው ያሏቸውን ግን ዘርዝረዋል። ሆኖም ግን በእኛ እምነት በዚህ ሰዓት ጦርነት መቆም አለበት። ይሄ የቅንጅቱ ጽኑ አቋም ነው። ጦርነቶች እንዲቆሙም ጥረት እያደረገ ይገኛል። ተከታታይ መግለጫዎች እያወጣ ነው። እስረኞች፣ የፖለቲካ እስረኞች፣ የህሊና የማንነት እስረኞች እንዲፈቱ፣ ሚዲያዎች በነጻነት እንዲሰሩ፣ እንዲሁም ደግሞ ምርጫው አስቻይ ሁኔታ እንዲፈጠርለት በትክክልም ሜዳው እንዲኖር ጥረት እያደረግን ነው። ከሚመለከታቸው አካላት ጋርም እየተነጋገርን ነው። ሆኖም እስካሁን ድረስ ተገቢው ምላሽ አላገኘንም። መፍትሄው ብቸኛው መፍትሄ በተለይ ሀገሪቱ እየተካሄደ ያለ ጦርነት በአስቸኳይ መቆም አለበት ከምርጫው በፊት። ይሄ ጦርነት ባለበት ሁኔታ የሚካሄድ ምርጫ እውነት ለመናገር ምንም ውጤት የሚያመጣ አይደለም። እኛ ሰላም የሚለውን አቋም ይዘን ነው እየተንቀሳቀስን ያለ ነው። የሚመለከታቸውን አካላትም በዚህ አጋጣሚ የምንነግራቸው እየተሄደበት ያለው መንገድ ስለማያዋጣ ያለፈውን አረማችሁ፣ ጦርነት ቆሞ በተለይ በአማራ በኦሮሚያ ብዙ የንጹሃን እልቂት በየቀኑ እየበዛ ስለሆነ በአስቸኳይ ሁሉን አቀፍ ድርድር አድርጎ መፍታት ያስፈልጋል። ከዚያ በኋላ በነፃ ሜዳ በእውነተኛ ምርጫ የስልጣን ርክክብ የሚደረግበት ሁኔታ ይፈጠራል የሚል እምነት አለን ባይ ናቸው። ነገር ግን በዚህ ሁኔታ ሁሉን ነገር በሩጫና መንግስትም ደግሞ በማን አለብኝነት ከኔ በላይ ማንም የለም፣ ማንም ምንም አያገባውም በሚል የሚሄድ ከሆነ ደግሞ ሀገሪቱ ልትፈርስ ትችላለች ሲሉም አስጠንቅቀዋል። ስለዚህ ኢትዮጵያን ለማዳን ነው መረባረብ ያለብን ብዬ አምናለሁ ሲሉ አጽንኦት ሰጡት አብርሃም መንግስት ከሁሉም በላይ ኃላፊነቱ እንዲወጣ፣ ችግሮቹ እንዲፈታ ጥሪ አቅርበዋል። ሰሚ ባናገኝም ደግመን ደጋግመን የምንጮኸው አሁንም ደግመን የምንላቸው በአስቸኳይ ጦርነት አቁሙ፣ እስረኞችን ፍቱ፣ እውነተኛ ምክክር ይደረግ፣ እውነተኛ ብሔራዊ እርቅ ይምጣ፣ የይስሙላ ምርጫ ይቅር፣ እውነተኛ ምርጫ ይሁን፣ ያ ሀገር ያሻግራል የምንለው ብለዋል።
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ የህዝብ ግንኙነት ኃላፊ ኢዩኤል ሰለሞን በበኩላቸው ሀገራዊ ምክክሩ በተያያዘለት የጊዜ ገደብ ሊፈጸም ይችላሉ የሚለውን በተመለከተ ጥያቄውን መመለስና ማሳወቅ ያለበት ራሱ የሀገራዊ ምክክር ኮሚሽኑ ነው ባይ ናቸው። ኮሚሽኑ ከተቋቋመ በኋላ ለ3 ዓመት ቆይቶ ዳግም 1 ዓመት ተጨምሮለት ነው እየሰራ ያለው ያሉት ኢዩኤል የምክክሩን ጊዜ በተመለከተ እቅድ አውጥቶ እቅዱን ለማስፈጸም ያሉትን አስቻይ ሁኔታዎች መነሻ አድርጎ የደረሰበትንና ያለበትን ሁኔታ የማሳወቅ ኃላፊነት ያለበት ራሱ ነው የሚል እምነት ነው ያለን ይላሉ። በመሆኑም ምክክሩ አሁን ባለው ሁኔታ በቀረው ጊዜ በተያዘለት ጊዜ ገደብ ይፈጸማል አይፈጸምም የሚለው ምላሽ መስጠት ያለበት ራሱ ሀገራዊ ምክክር ኮሚሽኑ ነው ብለን እናምናለን ሲሉ ተናግረዋል። ምክክሩን ለማድረግ የሚያስችሉ አስቻይ ሁኔታዎች መኖር አለመኖር በተመለከተም በትጥቅ ትግል ውስጥ ያሉ አካላትን ጨምሮ ሁሉም ሊሳተፉ በሚችሉበት መንገድ መካሄድ አለበት የሚል ጽኑ እምነት አለን። ኮሚሽኑም ይህንኑ እየሞከረ ነው ብለን እናምናለን ካሉ በኋላ አስቻይ ሁኔታን በተመለከተ ስለ ምርጫው መነጋገር እንችላለን። ሀገራዊ ምክክሩን በተመለከተ ግን ሂደት እንደመሆኑ መጠን ምክክሩም እየተሞከረ ባለበትና በሂደት ላይ ባለበት ሁኔታ ለማድረግ አስቻይ ሁኔታ አለ ወይ ብሎ መጠየቅ እየተደረገ አይደለም እንደማለት ነው የሚል ምላሽ ሰጥቷል። የሀገራዊ ምክክር ኮሚሽኑ ከሰሞኑ ለመገናኛ ብዙሃን በሰጠው ቃል ምክክሩን በዚህ ጊዜ ማድረግ እችላለሁ ለማለት ያዳግተኛል ሲል ተደምጧል። እዚህ ደግሞ ምክንያቱ የትግራይ ክልል እየተሳተፈበት ባለመሆኑ ነው። የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ ለሚገመቸው በኩላቸው ምክክሩ ተደረገም አልተደረገም በእኛ ዘንድ ቅቡልነት የለውም። ቅቡልነቱን ያሳጣው ደግሞ ከመጀመሪያው ከስር መሰረቱ የተነሳበት መንገድና አካሄድ ትክክል ያልነበረ በመሆኑ ነው። በመሆኑም እኛ ተደረገ አልተደረገም የምንለው ነገር የለንም ቅቡልነት ስለሌለው ይላሉ። ምክክሩን እናካሄዳለን ለሚሉ አካላት እንደ ግለሰብ እንደ ሰው ክብር አለን ያሉት ለሚ ነገር ግን እንደ ተቋም ገና ከመጀመሪያው ጀምሮ እኛና መሰል አቋም ያለን ፖለቲካ ፓርቲዎች ለምክክር ኮሚሽኑም ሌሎች መንግስታዊ ያልሆኑ አካላትም ሀሳባችንን አቋማችንን አቅርበን ምን የተቀየረ ነገር አለና ምክክር አለ የምንለው በማለት ሀሳባቸው በኮሚሽኑ ውስጥ ቦታ ባለማግኘቱ ምክክሩ ተቀባይነት እንደሌለውና ተካሄደም አልተካሄደም የማይመለከታቸው መሆኑን ይናገራሉ። ችግሮቹን የምህዳሩ የተዘጋበት የሚዲያው አውታሩም ሆነ ህዝብን ማወያየት መነጋገር እንድንችል ህዝባችን ደግሞ ላለፉት 7 ዓመት ዘርፈ ብዙ ጭራቆች ህዝባችን ህይወት እየነጠቁበት ህዝባችን ህይወትና ኑሮ እያጋዩ ከነቤቱ እና ንብረቱ እየተቃጠለ ነው ያለ። እነዛውንም ደግሞ ቀርበ ነው ለማወያየት መንገዱ ይከፈት ነው እኛ የምንለው አስቻይ ሁኔታ የለም የሚያስብል ናቸው። እንደ ድርጅት ግን ሁሌ ዝግጁ ነን የምንለው እኛ። አክለውም አንድ ፖለቲካ ፓርቲ እንደ ልቡ ተንቀሳቅሶ ከህዝቡ ጋር ካልተገናኘ አማራጩን ለህዝብ ካላቀረበ ፖሊሲውን አቅርቦም ካልመከረና አባላት ካላፈራና ካልያዘ በምን ሁኔታ ነው ምርጫ የሚሳተፈው ሲሉ የሚጠይቁት ለሚ ምርጫውን ለማካሄድ ይቻላል አይቻልም የሚለውን ህዝብ ቢፈርደው የሚሻል መሆኑን ይናገራሉ። ተቋሙ ምናልባት ምርጫውን አካሄዳለሁ የሚለው በህግ የተጣለበትን ኃላፊነት ለመወጣት ሊሆን ይችላል። መሬት ላይ ያለው ሁኔታ ሀገሪቱ ያለችበት ነባራዊ ሁኔታ ግን ከዘረዘርኩለት ችግሮች በላይ ነው። በየቦታው ጦርነት በሆነበት ሰው በህይወት መኖር ባልቻለበት ሁኔታ ምርጫ ራሱ ለዚህ ሀገር ቅንጦት ጉዳይ ሊሆን ይችላል። ምርጫውን ማድረግ ይቻላል አይቻልም የሚለውን ፍርዱን ለህዝቡ ብንቶ ይሻላል ሲሉ ደግሞ አጽንኦት ሰጥተዋል። መጨረሻም ያም ሆኖ ግን በዚህ ሁሉ ሁኔታ ውስጥም ሆነን ለሰላም ስለሆነ የምንታገለው በህዝብ የተመረጠ መንግስት ለማምጣት ስለሆነ የምንታገለው እኛ ሁሌም ዝግጁ መሆናችንን ላረጋግጥ እችላለሁ ሲሉ ተናግረዋል። ምርጫውንም ሆነ ሀገራዊ ምክክሩን በተያዘለት የጊዜ ገደብ ማካሄድ ይቻላል፣ የማይቻል ነገር የለም የሚሉት ደግሞ የዲሞክራሲያዊ ስምረት ትግራይ የምክር ቤት አባል ጣማ ረዶም ናቸው። ከሰላማዊ መንገድና ከምክክር በቀር ሌላ አማራጭ አለመኖሩንም ያነሳሉ። በመሆኑም ሂደቱን በማፋጠን ምክክሩን ማድረግና በተለይም ትግራይ ክልል ጊዜያዊ አስተዳደሩ ከዚህ በላይ መቆየት አለበት ብለን ስለማናምን ህዝቡን በመረጠው መንግስት መመራት ስላለበት ቀጥታ ወደ ምርጫ መገባት አለበት ይላሉ። ስለሆነም ከዚያ በፊት የተጀመረ የምክክር ሂደት መቀጠል አለበት። ሂደት ስለሆነ በአንድ ጊዜም ላይቋጭ ይችላል። በአንድ ወር ወይም በ2 ወር አሊያም በ1 ዓመት የሚያልቅ ሊሆን አይችልም። የሚቀጥል ነገር ነው የሚሆነው። በእርግጥ በዚህ ዓመት የሚጠናቀቅ ይሆናል ያሉት የስምረት የምክር ቤት አባሉ የቀረ ነገር ካለ ደግሞ በቀጣይ እየተነጋገሩና እየተመካከሩ ሁኔታውን ማስተካከል ይቻላል። ምርጫው ግን መደረግ አለበት ብለን የምናምነው ይላሉ። የተጀመረው የምክክር ሂደቱ ቀጥሎ በአንድ ጊዜ ላይቋጭም ይችላል። በአንድ ወር 2 ወር ወይ በ1 ዓመት የሚያልቅም ሊሆን አይችልም። የሚቀጥል ነገር ነው የሚሆነው። በዚህ ዓመት የሚያልቅ በዚህ ዓመት ያልቃል። የቀረ ነገር ካለው ደግሞ በቀጣይነት እየተነጋገሩ የተመካከሩ ነገሩን ማስተካከል ይቻላል። ምርጫ ግን መደረግ አለበት ብለን እናምነው።
በአገሪቱ ያለውን ወቅታዊ ሁኔታ በተመለከተ በአገሪቱ ያለው ተጨባጭ ሁኔታ ይታወቃል። እዚያም ግጭቶች አሉ። ሆኖም ግን የሀገራዊ ምክክሩ በግጭት ውስጥ ያሉ ወደ ሰላማዊ ምክክሩ እንዲመጡ ጥሪ በማድረግ ፈቃደኛ የሆኑትን በምክክሩ በማካተት ፈቃደኛ ያልሆኑትን ደግሞ ጊዜ በመስጠት ወደ ምክክሩ እየተቀላቀሉ እንዲሄድ ማድረግ ያስፈልጋል ይላሉ። በመሆኑም ጊዜው አጭር ቢሆንም በአጭር ጊዜ ውስጥ መሰራት ያለባቸው ስራዎች መሰራት አለባቸው። ከዚያ በኋላ ምን ይደረጋል የሚለውን ጊዜው ሲደርስ መነጋገር ነው። ወይንም በሌላ መንገድ እንዴት እናስተናግደው፣ ጊዜውን ማራዘም ይሁን ወይም ሌላ አማራጭ ማምጣት ይቻላል። ግን አሁን ባለን ጊዜ ለሀገራዊ ምክክሩ ፈቃደኛና ዝግጁ የሆኑ መንግስትም እድሎችን በማመቻቸት ምክክሩን ማድረግ ይቻላል የሚል እምነት ነው ያለኝ በማለት ሀሳባቸውን ቋጭተዋል። እኛም የዛሬውን ጥንቅራችን በዚሁ አጠናቀቅን። የአዲስ ማለዳን የዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።